ጋይሶች እንዴት ናችሁ? በዛሬው ቪዲዮአችን እንግዲህ በሌክቸር 2 ተመልሰን ተገናኝተናል። ያው ጠፍቻለሁ። ያው ቪዲዮዎችን ቶሎ እየለቀኩላችሁ አይደለም። ያው ካለመመቻቸት አንጻር ነው እና በቻልኩት መጠን ፈጠን እያልኩኝ ለእናንተ ቪዲዮዎች ለመልቀቅ እሞክራለሁ ማለት ነው። እና ዛሬ ሌክቸር 2 እንጀምራለን ማለት ነው። ባለፈው ሌክቸር 1ን በሶስት ፓርት ከፋፍለን አይተን ነበረ። በአሁኑ ደግሞ በሌክቸር 2 ሰርቺንግ እንደ ሶርቲንግ አልጎሪዝም እነዚህን እናያለን ማለት ነው። ምንድነው የሆኑ ሊስት ኦፍ ኤሌመንቶች ይሰጡናል እና ከነዛ ውስጥ የሆነ ሳም ኤሌመንት ፈልጉ ስትባሉ ሰርች አድርገን ማግኘት ኦር ደግሞ ያንን ሙሉ ኤሌመንቶቹን ሶርት አድርገን ማስቀመጥና እንዴት ነው እነሱን እናደርግ የምንችለው የሚለውን አልጎሪዝም ቴክኒኮችን እናያለን ማለት ነው። ስለዚህ እስከ መጨረሻው አብራችሁን ቆዩ። ሰብስክራይብ አድርጉ። ሌሎች ለሰከንድ ይር ኦር ዳታ ስትራክቸር አልጎሪዝም ለሚወስዱ ለሁሉም ልጆች ሼር አድርጉላቸው እና ይጠቅማቸዋል። በአጭር ጊዜ ውስጥ ከቨር ለማድረግ እንሞክራለን። ያው ከፈተናማ አንጻር ስለሆነ ፈተና ላይ ብዙ ጊዜ ኮድ ብዙ ጊዜ አይጠየቅም። አብሶ እንደዚህ ነው ግቢ ኮድ ብዙ ጊዜ አይጠየቅም። እናንተ ማለት ያለባችሁ ይሄኛውን ቴክኒኩ እንዴት እንደሚሰራ ብቻ ቴክኒኩን ማወቅ ነው የሚጠበቅባችሁ ማለት ነው በስርዓት እና እርሱን ነው ሜንሊ አብረን የምናየው። እሺ ከመጀመሪያው እንጀምርና ሲምፕል መጀመሪያ በሁለቱ ፓርት ከፍያቸዋለሁ። ሰርቺንግ አልጎሪዝም እና ሶርቲንግ አልጎሪዝም ነው እና መጀመሪያ ሰርቺንግ ነው ማለት ነው። ሰርቺንግ የምንለው ቅድም እንዳልኳችሁ የሆኑ ሰም ሶርት ኦፍ ኤሌመንቶች አሉ። ከነዛ ውስጥ አንዷን ኤሌመንት ነጥለን ፈልገን ማግኘት ነው ማለት ነው። ካለች ፈልገን ማግኘት ነው። ስለዚህ እነዛ ደግሞ ሜንሊ ሁለት ናቸው። እዚህ በሲምፕል ሰርቺንግ አልጎሪዝም ላይ የምትማሩት የመጀመሪያው ሴኩዌንሻል ሰርች ነው ሊኒየር ሰርች የምንለው። ስለዚህ እያንዳንዱ ፓርት ቀለል ለማድረግ ያክል ሴኩዌንሻል ሰርች ምንድነው እያንዳንዱ ምን እንደሆነ ያለን ሃው ኢት ወርክስ እንዴት ይሰራል እዛ ኤግዛምፕል እያየን እና ኮምፕሌክሲቲ የሚመስላኝ ነው ያለን የሁሉንም ፓርት እንደዛ ያደርግ ነው እያየን ምን ሄደው ማለት ነው። ስለዚህ ሴኩዌንሻል ሰርች ምንድነው? ሴኩዌንሻል ሰርች means checking each element in the list one by one until you found the target። ያም የሚሰራው ሙሉ ኤሌመንቱን አንድ በአንድ ያን ታርጌት እስካገኝ ከመጀመሪያው ጀምሮ እስከ መጨረሻው ይሄዳል ማለት ነው። ያው ለምሳሌ አንድ ኤግዛምፕል ብንወስድ እስቲ ቤስት የሆነ ኤግዛምፕል ፈልግና ለምሳሌ ይሄ ሶርት ኦፍ ኤሌመንቶች አሉ። ስለዚህ እኔ ምሳሌ የምፈልገው 11 ከሆነ 11 እንኳን የምፈልገው ከየት ጀምራለሁ? ታርጌቴ 11 ነው። ታርጌት 11 ነው። ታርጌቴ 11 ነው ለምሳሌ እንበል። ከዛ በኋላ ምንድነው የምናደርገው? ዋን ባይ ዋን ቼክ ያደርግ ነው። 3 ከ11 ጋር እኩል ነው አይደለም። ስለዚህ እንዘለን እዚህ እንመጣለን። 3 ከ11 ጋር እኩል ነው አይደለም። ስለዚህ ዘለን እዚህ እንመጣለን። 3 ከ11 ጋር እኩል ነው አይደለም። ስለዚህ እንዘላለን። 11 ከ11 ጋር እኩል ነው። አዎ። ስለዚህ እዚህ ጋር አገኘ ነው ማለት ነው። ስለዚህ ኤሌመንት ውስጥ አለ አት ኢንዴክስ 3 ላይ አለ ብለን ከዛ ታርጌታችን አግኝተን እናወጣለን ማለት ነው። ስለዚህ አንድ በአንድ ነው ቼክ ከመጀመሪያው ጀምሮ አንድ በአንድ ከታርጌቴ ጋር ቼክ እያደረገልኝ ይሄዳል ማለት ነው። ታርጌቴ ምንድነው? የምፈልገው ቁጥር እዚህ ሊስት ውስጥ አለ ወይ ብለን ነው ቼክ የምናደርገው እና የሚሰራው እንደዚህ ነው። አንድ በአንድ ከመጀመሪያው ጀምሮ አንድ በአንድ ቼክ እያደረገ 11ን ከ3 ጋር እኩል ነው ወይ የተሰጠ ለምሳሌ ታርጌት 7 ከሆነ ያው 7 ከ3 ጋር እኩል ነው ወይ አይደለም ይዘለዋል። 7 ከ6 ጋር እኩል ነው አይደለም። 7 ከ7 ጋር እኩል ነው አዎ። ስለዚህ አት ኢንዴክስ 2 ላይ ያገኘው ብሎ ያወጣልኛል ማለት ነው። ስለዚህ ማነው እሱ? ሴኩዌንሻል ሰርች ወይም ሊኒየር ሰርች አንድ በአንድ ነው የሚሰራው። how it works ያው start from the first element ከመጀመሪያው ጀምርና compare it with the target if equal found equal ከሆነ found ካልሆነ ደግሞ move to next element። ያው ታርጌት 9 ነው። 4ን ከ9 ጋር ያወዳድራል እኩል አይደለም ይዘለዋል። ከ9ን ከ7 ጋር ያወዳድራል እኩል አይደለም ይዘለዋል። 9ን ከ1 ጋር ያወዳድራል እኩል አይደለም ይዘለዋል። 9ን ከ9 ጋር ሲያወዳድር ምን ያደርጋል? yes ከዛ ሪተርን ምን ያደርጋል? ኢንዴክሷን ይመልስልኝ ማለት ነው። ኢንዴክሷን ነው የምንፈልገው ካለ ኢንዴክሱን ይመልስልኛል። እሺ ስለዚህ አሁን በባለፈው ሌክቸር እንዳየነው ቤስት ኬዝ ወርስት ኬዝ እና አቬሬጅ ኬዝ አለ። ቤስት ኬዝ የሚባለው አሪፉ ታይም ኮምፕሌክሲቲ የሚቀንስበት ቶሎ ኤሌመንቱን ልናገኝ የምንችልበት ሚንስ ማለት ነው። ቶሎ ኤሌመንቱን ልናገኝ የምንችልበትና ታይሙ የሚቀንስልን ይሄ 9 የት ሲኖር ነው? መጀመሪያ ቢግን ኤሌመንት ላይ ሲኖር ነው። ማለትም ይሄ የምንፈልገው ታርጌት
እዚህ መጀመሪያ ላይ ኖረ ማለት ልክ ስንጀምር ሴኩዌንሻል ሰልች ከጀመረ ጀምሮ ነው የሚጀምረው። ስለዚህ 9ን እዚህ ጋር 9 ካለ ለምሳሌ 9ን ከ9 ጋር ኮምፔር ሲያደርግ ቀጥፍ መጀመሪያ ያገኘዋል። ስለዚህ እነዚህን ሁሉ ቼክ ማድረግ አይጠበቅበትም ማለት ነው። ስለዚህ እነዚህ ቼክ ማድረግ ከሆነ ታይሙን ይቀንሳል። ታይሙን ይሆናል ቢግ ኦፍ 1 ይሆናል ማለት ነው። ታርጌት ኢዝ ዘ ፈርስት ኤሌመንት። ፈርስት ኤሌመንቱ ታርጌቱ ራሱ ፈርስት ኤሌመንት ከሆነ ቤስት ኬዝ ነው ማለት ነው። ወርስት ኬዝ የምንለው ደግሞ ታርጌቱ መጨረሻ ላይ ከሆነ እኛ ግዴታ ኢች ኤንድ ኤቭሪ እያየን መሄድ አለበት። 9 ከዚህ ጋር ኮምፔር እያደረግን ኮምፔር እያደረግን እዚህ ጋር እንደርሳለን። ልክ እዚህ ጋር ስንደርስ 9 ከ9 ጋር እኩል ይሆናል እናገኛለን። ኦር ደግሞ ኤሌመንቱ ጭራሽ ከሌለ እዚህ ኤሌመንቱ 9 የለም ማለት ምንድነው? ሙሉውን አይትሬት እያደረገ ሰርች አድርጎ ሄዶ ያጣዋል ማለት ነው። ቢግ ኦፍ ኤን ሙሉ ይሆንብናል። ስለዚህ ወርስት ኬዝ መጥፎ ኬዙ ምንድነው የሚሆነው? ታርጌቱ ላስት ኤሌመንት ላይ ከተገኘ ኦር ምን ከሆነ ጭራሽ ታርጌቱ እዛ ሊስት ውስጥ ከሌለ ማለት ነው። ያ የምንፈልገው ኤሌመንት እዛ ሊስት ውስጥ ከሌለ ኦር ደግሞ መጨረሻ ላይ ካለ ወርስት ኬዝ ይባላል ማለት ነው። እያንዳንዱ ቼክ እያደረገ ስለሚመጣ ሲኩዌንሻል ሰርች እያንዳንዱ ቼክ እያደረገ ይመጣ ስለሆነ ማለት ነው። እሺ መቼ የምንጠቀመው አሁን ዌን ቱ ዩዝ የምትለውን ያት ዌን the list is unsorted ሶርትድ ያልሆነ ከሆነ አሁን ሶርትድ አይደለም ለእንደዚህ አይነት ጊዜ እንጠቀመዋለን። ሁለተኛ ዌን the list is small ስሞል ከሆነ ልንጠቀም እንችላለን። በጣም ላርጅ ከሆነ አንድ በአንድ ቼክ እያደረገ ስለሚሄድ በጣም ትልቅ ታይም ነው የሚፈጅብን እና እሱ ደግሞ አሪፍ አይመጣውም ማለት ነው። when you need a simple search ቀለል ያለ ሰርች ስንፈልግ ምንድነው የምናደርገው? ሴኩዌንሻል ሰርች እንጠቀማለን ማለት ነው። ስለዚህ ሴኩዌንሻል ሰርች የሚሰራው እንዴት ነው? አንድ በአንድ ኤሌመንቶችን ቼክ እያደረገ ይሄዳል። ዋን ባይ ዋን ቼክ እያደረገ የሚሄደው ማለት ነው። ስለዚህ ፈተና ላይ ስትጠይቁ ኮዱን ጻፉ ሳይሆን የምትጠይቁት እንዴት ነው የሚሰራው የሚለውን ነው የምትጠይቁት ማለት ነው። እሺ ባይነሪ ሁለተኛው ባይነሪ ሰርች ነው። ከሰርቺንግ መሃል ማለት ነው። ባይነሪ ሰርች ምንድን ነው የሚለውን ስናይ ባይነሪ ሰርች የሚሰራው እንዴት ነው? መጀመሪያ ሶርትድ የሆነ አሬ ወይም ሊስት መስጠት አለበት ለሱ። ባይነሪ ሰርች is the fast searching algorithm that works only on sorted array። የሚሰራው አሬያችሁ የተሰጣችሁ አሬ or የተሰጣችሁ ሊስት ሶርት ከሆነ ሶርትድ የሆነ ከተሰጣችሁ ብቻ ነው የምትጠቀሙት ባይነሪ ሰርችን። ያለበለዚያ አንጠቀሙም። ሶርትድ የሆነ ለምሳሌ ሶርት 2 4 6 8 ይሄ አሴንዲንግ ኦርደር ወሰደ። ስለዚህ ሶርትድ ከሆነ ማንን መጠቀም እንችላለን ማለት ነው? ባይነሪ ሰርች። ሶርትድ ከሆነ ሲጀመር አንጠቀምም ባይነሪ ሰርች። ስለዚህ እንዴት ነው የሚሰራው? ቀጥታ የት ነው የሚሄደው? ሚድል ላይ ሄዶ ነው የሚያየው። ሚድል ላይ ነው የሚሄደው። ቀጥታ ሚድል ላይ ይሄዳል። ከዛ በኋላ ምን ያደርጋል? ለምሳሌ ሚድል ማነች? እዚህ ጋር ሚድላችን 8 ነች። 8ን ይይዛለሁ። ታርጌት ያለች ታርጌት መጀመሪያ የምንፈልገው ታርጌት 10 ነው። ለምሳሌ 10 ነው የምንፈልገው ታርጌታችን። ስለዚህ ምን እናደርጋለን? መሀል ላይ ነው የምንይዘው። ልክ ስንጀምር የምንጀምረው ቅድም ሴኩዌንሻል ሰርች ሲሆን ከየት ነው የምንጀምረው? ከመጀመሪያ። ባይነሪ ሰርች ሲሆን ግን ምንድነው የምናደርገው? ከመሀል ነው የምንጀምረው ማለት ነው። ስለዚህ ከመሀል እንጀምራለን። ከዛ በኋላ ይሄንን የመሀሉን ከማን ጋር ኮምፔር እናደርጋለን? ከታርጌታችን ጋር። ይሄን ከታርጌታችን ጋር ኮምፔር ስናደርግ እኩል ከሆነ እሰየው አገኘን። ስለዚህ ኢንዴክሱን መልሰን ስቶፕ እናደርጋለን። ካልሆነ ግን ይሄ ሚድ ላይ ያለው ከታርጌቱ ያንሳል ወይስ ይበልጣል የሚለውን ነው የምናየው። ማለትም ይሄ 8 ከ10 ያንሳል ወይስ ይበልጣል? ይሄ 8 ከ10 ያንሳል። ስለዚህ ኦብቪየስሊ የት ነው የሚኖረው? ይሄ 10 ቁጥር ይሄ 10 የት ነው የሚኖረው? ከዚህ በላይ ነው የሚኖረው ማለት ነው። ለምን? ሶርትድ ስለሆነ። ስለዚህ ይሄን ሙሉ እንተዋቸዋለን ማለት አንጠቀማቸውም። 2 4 6ን ሊቭ እናደርጋቸዋለን፣ ሁሉንም እንሰርዛቸዋለን። ስለዚህ አሪያችን እቺ ብቻ ትቀራለች ማለት ነው። ስለዚህ ምን እናደርጋለን? ይሄንን እናወጣለን። ከዛ በኋላ 8 ጋር የነበረውን ፈቀቅንላ 10 ጋር እንመጣለን ማለት ነው። እንትናችንን እንቀይራታለን። ከርሰራችንን እንቀይርና እዚህ ነበረው ሚድ ወዴት እናደርጋለን? +1 ሲጨመርበት እዚህ ጋር ይመጣል። ይሄን ከዚህ ጋር ኮምፔር እናደርጋለን። ኮምፔር ስናደርግ አንድ ሆኖ እናገኘዋለን። ከዛ ኢንዴክሳችንን መልሰን ፋውንድ አደረግ ነው ማለት ነው። አንድ ኤግዛምፕል ጨምርላችሁ ነው ካልገባችሁ ያው በዚሁ እንውሰደውና ታርጌቴ የኔ ታርጌት አሁን 7 ነው። እዚህ የኔ ታርጌት አሁን 7 ነው። ስለዚህ ምን ማድረገው? ሚድል ላይ ነው ማለት ሚድል ሌት ነው እዚህ ጋር ማለት ነው። ሚድል ላይ ማን ነው? እዚህ ጋር 11 ነው። ሚድል ላይ ይመጣል። ከዛ ይሄን ከዚህ ጋር ኮምፔር ሳደርግ ይሄ 11 ይበልጣል ማለት ነው።
ይሄ 11 ከሚበልጣል ከታርጌቱ። ስለዚህ ታርጌት የት ነው ያለው? ይሄ ነገር ሶርት ስለሆነ ነው። ያዙ በደንብ አሪው ሶርትድ ስለሆነ አሁን 11 እና ከ7 ኮምፔር ስናደርግ ይሄ 11 ትልቅ ሆኖ እናገኘዋለን። ስለዚህ ይሄን ትልቅ ሆኖ ካገኘነው የታርጌታችን የት ነው የሚኖረው ማለት ነው? ቱ ዘ ሌፍት ኦፍ ነው የሚኖረው ማለት ነው። ስለዚህ እነዚህ እናደርጋቸዋለን እንተዋቸዋለን እንዳለ እንተዋቸዋለን። ከዛ 11 እንይዛለን። 11ን ከያዘን በኋላ ኮምፔር ስናደርግ 11 ትልቅ ይሆናል። ስለዚህ እንዳለ እንተዋቸውና ይሄንን ወደ ግራ ምን ሺፍት እናደርጋለን? አንድ ሺፍት እናደርጋለን። ወደ ግራ አንድ ሺፍት ስናደርግ 7 ላይ እንደርሳለን። ከ7ን ከ7 ጋር ኮምፔር ስናደርግ እኩል ሆኖ እናገኛለን። ከዛ ኢንዴክሳችን ሪተርን አድርገን ስቶፕ ማድረግ ነው አሁን የሚጠበቅብን። ስለዚህ ባይነሪ ሰርች ሶርትድ ለሆኑ ነው የሚሰራው ማለት ነው። ቤስት ኬዝ ምንለው ቀድመን ስናገኘው ነው። ቤስት ኬዝ የምንለው እኛ ቀድመን የምናገኘው ከሆነ ቤስት ኬዝ የሚባለው ኤሌመንታችን የት ካለ ሚድል ላይ ካለ ማለት ነው። ኢን ዘ ሚድል ካለ ኤሌመንታችን ሚድል ላይ የሚኖር ከሆነ ልክ ገና 8ን ስንጀምር ታርጌታችን 8 ከሆነ ለምሳሌ ልክ 8 ገና ስንጀምር ኮምፔር ስናደርግ አገኘ ነው። ስለዚህ ስቶፕ እናደርጋለን። ባንዴ ቤስት ኬዝ እና ወርስት ኬዙን ለየን ማለት ነው። ወርስት ኬዝ የሚሆነው ደግሞ መቼ ነው? ጥግ ላይ ካለ ጥግ ላይ ወይ እዚህኛው ጥግ ላይ ካለ ወይ ደግሞ ኤሌመንቱ ጭራሽ ከሌለ መጨረሻ መድረሻችን የት ነው? ወይ 12 ነው ወይ 2 ነው። ጥግ ላይ ሲኖር ማለት ነው ኤሌመንታችን የምንፈልገው ጥግ ላይ ሲኖር። ስለዚህ ቢግ ኦፍ ሎጌን ይሆንብናል ማለት ነው። ስለዚህ ሎጌን እንዴት ነው የምንጠቀመው ብያችኋል። ሎጌን የሚሆነው መቼ ነው? እንትን በሁለት እየቀነስን ስንሄድ አሁን 8 ነበረ 10ን ስንፈልግ በቃ ከዚህ በታች ያሉት አይጠቅሙንም። ስለዚህ እንዳለ በግማሽ ስንቀነሳቸው ሎጌን እንጠቀማለን ማለት ነው። እሺ አቬሬጅ ኬዝ የሚሆነው መቼ ነው? አቬሬጅ ኬዝ የሚሆነው ደግሞ ወደዚህ አካባቢ ስናገኘው የቀደም ያሰራው አቬሬጅ ኬዝ ነው። ኦር ደግሞ እዚህ 4 ጋር መሀል አካባቢ ስናገኛቸው እሱ ምን ይሆናል? አቬሬጅ ኬዝ ይሆናል ማለት ነው። እሺ ስለዚህ ሲኩዌንሻል ሰርች እና ባይነሪ ሰርችን በዚሁ እንጨርስ። አንድ ቀረችዋ እቺ ባይነሪ ሰርች ወይ ኢንቱዝ መቼ እንጠቀም የሚለውን ግዴታ መቼ ነው? አሬው ሶርትድ መሆን አለበት። ያለበለዚያ ባይነሪ ሰርችን መጠቀም አንችልም። ባይነሪ ሰርችን የምንጠቀመው የሰጠን አሬ ሶርትድ መሆን አለበት። ወይን ሰርቺንግ መኒ ታይምስ ወይን ፐርፎርማንስ ማተር ፐርፎርማንሱ ብዙ ዳታ ሲሆን በግማሽ እየቀነሰ እንሄዳል። በጣም ትልቅ ጥቅም ነው ያለው ይሄ። ታችሁት ከሆነ በጣም ትልቅ ጥቅም ነው ያለው። ትልቅ ዳታ ከተሰጠን መሀል ላይ መተን ከዚህ ጀምረን ይሄን ከዚህ ጋር ኮምፔር አድርገን ይሄ ትንሽ ከሆነብን እንዳለ በግማሽ ነው የቀነሰኝ። በግማሽ ይሄንን እናጠፋዋለን ማለት በግማሽ ይሄንን ስለምንተው በጣም ታይም ይቀንሳል ማለት ነው። ከሲኩዌንሻል አንፃር አሪፍ ነው። ግን ምን ከሆነ ሶርትድ መሆን አለበት ማለት ነው። ሶርትድ መሆን አለበት። እሺ ስለዚህ ሁለቱ ሰርቺንጎች እነኚህ ይመስላሉ። አሁን ምንድነው ቀጣዩ የምንመጣው ደግሞ ሶርቲንግ ሲምፕል ሶርቲንግ አልጎሪዝም። ሶርቲንግ አልጎሪዝም ላይ አንድ 3 አሉ ይመስለኛል። እነሱም በብል ሶርት ሴሌክሽን ሶርት እና ሶስተኛው ደግሞ ኢንሰርሽን ሶርት ናቸው ማለት ነው። እሺ በብል ሶርት የምንለው compares adjacent element and swaps them if they are in the wrong order ብሎ የሚያደርገው ጎን ለጎን ያሉ ኤሌመንቶችን ወስዶ ምን ያደርጋል? ኮምፔር ያደርጋል። ከዛ በኋላ የሚያንሰውን ወደ ፊት ለፊት እያወጣ ይሄዳል ማለት ነው። ይሄን በቀላሉ በኤግዛምፕል እንየውና ይሄ በጣም ቤክስ ኤግዛምፕል ነው። ይሄ ምንድነው የሚያደርገው? መጀመሪያውን ነው የሚይዘው። መጀመሪያውን ይይዛል። ከጎን ካለ ጋር ኮምፔር ያደርጋል። ከዛ በኋላ ምንድነው ትንሿን ካገኘ ወደዚህ መልሳታል። ስዋፕ ያደርጋቸዋል። ከዛ ማን ነው ይዞ የሚቀጥለው? ትልቋን ኤሌመንት ነው እንዳትረሱ። ትልቋን ኤሌመንት ይዞ ይቀጥላል። ፈተና ላይ ሲመጣ ብዙ ጊዜ የሚመጣው በብል ሶርት አብዛኞቹ የሚመጡት ፈተና ላይ ኮድ ጻፉ ሳይሆን ይሄን እንደዚህ የሰጣችሁን ኤሌመንቱን እንዲህ በኦርደር አሳዩ። ስዋፕ እያደረጋችሁ መጨረሻ ላይ ሶርት አድርጋችሁ እንደዚህ አሳዩ ነው። ስለዚህ እቺን በደንብ ያዟት። 2ን ከ7 ጋር አቀያየርን። ከዛ ማንን ይዘን ነው የምንቀጥለው? ትልቁን ኤሌመንት ይዘን ነው የምንቀጥለው። ትልቁን ኤሌመንት ይዘን ከዚህ ጋር ኮምፔር እናደርጋለን። ስለዚህ ከሁለቱ ቦታው ትክክል ነው። 7 ትንሽ ነው። ስለዚህ አሁን ማን ይዘን ነው የምንቀጥለው? 8ን ይዘን ምን ላይ እንቀጥላለን? እንዳትረሱ በብል ሶርት ላይ ትልቁን ይዘን ነው የምንቀጥለው። 8ን ከ5 ጋር ኮምፔር እናደርጋለን። 5ን ኤክስቼንጅ እናደርጋለን። ስለዚህ ስናቀያየር 8 ይሆንልናል። 8 አሁን ትልቁን ይዘን የምንቀጥለው
8ን ከ4 ጋር ኮምፔር እናደርጋለን። ከዛ በኋላ ምን ይሆናል? ይቀየራሉ ቦታ ጥግ ላይ ደረሰች። አይ ትልቋ ጥግ ላይ ስትደርስ አንዱ ዙር ያልቃል ማለት ነው። ፈርስት ራውንድ አለቀ። ሰከንድ ራውንድ ስንጀምር አሁንም ሰከንድ ራውንድ የምንጀምረው ከመጀመሪያው ጀምረን ነው እዚህ ኮምፔር ያደርገን የምንሄደው። ከመጀመሪያው ጀምሮ ኮምፔር ስናደርግ ይሄ ትክክል ነው፣ ከ2 እና ከ7 ትክክል ነው። ስለዚህ ትልቁን ይዘን እንቀጥላለን። ከ7 እና ከ5 ትልቁን ይዘን ስንቀጥል 7 እና ከ5 ማን ነው የሚበልጠው? 7 ነው። ስለዚህ ቦታ እናቀይራለን። ከዛ ማንን ይዘን እንቀጥላለን? 7 ነው ይዘን እንቀጥላለን። 7ን ከ4 ጋር ኮምፔር እናደርጋለን። ኮምፔር ስናደርግ ይቀየራሉ። ከዛ በኋላ ይሄ ከዚህ ጋር ኮምፔር ሲደራረግ ያው ቦት የሚቀየር ቦታ የለም። ስለዚህ እንተዋለን። አሁንም ኬስ እንቀጥላለን። ከዚህ ከመጀመሪያው ነው ጀምረን የምንቀጥለው። 2ን ከ5 ጋር ኮምፔር እናደርጋለን። ቦታው ትክክል ነው። ስለዚህ ማንን ይዘን እንቀጥላለን? ትልቁን ኤሌመንት ነው ይዘን የምንቀጥለው። 5ን እንይዛለን። ከዛ 5ን ከ4 ጋር ኮምፔር እናደርጋለን ከ4 ጋር። ከዛ 4 ይቀየራሉ ቦታ። ከዛ በኋላ ኦሬዲ ይሄ ሶርትድ እየሆነ ይመስላል ማለት ነው። ከዛ በኋላ ማን ነው ኮምፔር የምናደርገው? መጀመሪያ ኤሌመንት ኮምፔር እናደርጋለን። ምንም ይቀየር የለም። ይሄ ኮምፔር ስናደርግ የሚቀየር የለም። መጨረሻ ላይ ከዛ ምንም ቢቀያየር ከሌለ ጨረሰን ማለት ነው። አራተኛው ራውንድ ላይ በብላችን ሶርት አድርገን ጨረስን ማለት ነው። ስለዚህ ያው በዛ እንደነ የሚሰራው ኮምፔር ከረንት ኤሌመንት ዊዝ ኔክስት ኮምፔር አንዱን ከጎኑ ካለው ኮምፔር ያደርጋል። ከዛ ስዋፕ ካስፈለገ ስዋፕ ያደርጋል። ከዛ ኢች ፓስ ፕሌስ ዘ ላርጀስት ሪሜኒንግ ይዞ የሚቀጥለው ማለት ነው። ላርጀስቱን ይዞ ያያዝ የሚቀጥለው ኮሬክት ፖዚሽን ከሆነ ይተዋል ማለት ነው። ያው ይሄን እንዴ ለምሳሌ ያው እቺን እንያት ቀላል 5ን እንጀምራለን። 5 እና 3ን ኮምፔር እናደርጋለን። ከዛ ከሁለቱን ኮምፔር ስናደርግ የ3 ያንሳል። ስለዚህ ይቀያየራሉ። ከዛ ማንን ይዘን ነው የምንቀጥለው? ኤሌመንታችንን ትልቁን ይዘን ነው የምንቀጥለው። 5ን ከ4 ጋር ኮምፔር እናደርጋለን። ከዛ ስለዚህ 4 ትንሽ ነች። ስለዚህ እንቀይራለን። ስለዚህ መጨረሻ ላይ ሶርትድ ሆኖ ያልቃል። ግን እዛው እናደርጋለን። አሁንም ኮምፔር እናደርጋለን። 3ን አንተውም ስለዚህ አንተውም ቺን ኮምፔር እናደርጋለን። ይሄን ከዚህ ጋር ኮምፔር እናደርጋለን። ለውጥ የለም። 4ን ከ5 ጋር ኮምፔር እናደርጋለን። ለውጥ የለም። መጨረሻ ላይ ምንም ለውጥ ማይኖር ከሆነ ነው አቁመን የምናደርገው። ስለዚህ 2 ራውንድ ነው የሚጠበቅብን ማለት ነው። በአንድ ራውንድ ይሄ ሊሰራ ይችላል። ግን መልሰን ሁለተኛ ራውንድ ላይ ይሄን ቼክ ማድረግ አለብን። እንዳትረሱ። ወደኋላ ድጋሚ ተመልሰን ይሄን ቼክ ማድረግ አለብን። ስለዚህ ታይም ኮምፕሌክሲቲ ምን ይሆናል የሚለውን ስንይ ቤስት ኬዙ ምንድነው? ቢግ ኦ ኤን when array is already sorted የሆነ አሬ ከተሰጠን እኛ ግን ምን ማድረጋችን አይቀርም። ሶርትድ የሆነ አሬ ቢሰጠንም ኮምፔር ያደርገን መሄዳችን አይቀርም። ይሄን ከዚህ ጋር ኮምፔር ሶርትድ ነው። ስለዚህ እንተውና ትልቁን ይዘን እንሄዳለን። 5ን ከ4 ኮምፔር ሶርትድ ኦልሬዲ ሶርትድ የሆነ ከተሰጠን ቢግ ኦፍ 1 ድረስ አንድ ፎር ሉፕ ልንጠቀም እንችላለን ማለት ቢግ ኦፍ አንድ ፎር ሉፕ ልንጠቀም እንችላለን። ወረስት ኬዙ መጥፎ የሚሆነው ምንም አንድም ሶርትድ የሆነ ከሌለ የምንጠብቅብን ቢግ ኦ ኤን ስኩዌር ነው የሚሆንብን። እኔ እንዱ ያዟቸው ቢግ ኦ ኤን ስኩዌር ነው የሚሆነው። አቨሬጅ ኬዝ ደግሞ መሃል ላይ የሆነ ሰም ፓርቱ ሶርትድ ነው፣ ሰም ፓርቱ ደግሞ ሶርትድ ያልሆነ ከሆነ እሱም ያው ኦልሬዲ ኤን ስኩዌር ነው ይፈጅብን ማለት ነው። ስለዚህ ቤስት ኬዙ ቢግ ኦ ኤን ነው። እሱ እንደዛ ናቸው ማለት ነው። ይሄ ኖት ዩዛሊ ሪል ሲስተም ላይ አንጠቀመው እንችላለን። በጣም ማለት ስለሆነ ማለት ነው። ሪል ሲስተም ላይ አንጠቀመው እንችላለን። እሺ በብል ሶርትን በዚሁ ካየን ቀጥለን ደግሞ ሴሌክሽን ሶርት እንዴት እንደሚሰራ ሴሌክሽን ሶርት repeatedly find the smallest element በየጊዜው ትንሽ በጣም የሚያለፋ እንትን ነው። smallest element from the unsorted part and moves it to the sorted part ሁለት ቦታ እንከፍላቸዋለን። ይህ ማለት ሴሌክሽን ያለ ለምሳሌ እናደርገው ምንድነው? መጀመሪያ ከዚህ ውስጥ ትንሽ ፈልገን እናገኛለን። ሴሌክት እናደርጋለን። ሴሌክሽን ሶርት እንደዛ የሚሰራው ፈልገን ሴሌክት ስናደርግ ቱን እናገኛለን። ቱን የት እንወስዳታለን? መጀመሪያ ኤሌመንት ላይ እንወስዳታለን። ከዛ መጀመሪያ ስንወስዳት ይሄን እዚህ አንድ ላይ የነበረውን እናቀይረዋለን። ከዛ ምን ይሆናል? እቺ ሶርትድ ፓርት አትነካም። ከእንግዲህ እቺ አትነካም። ሶርትድ ፓርት ነች። ኢንዴክስ 0 ሶርትድ ፓርት ነች። ከዛው ምን እናደርጋለን? ከዚህ ውስጥ ደግሞ ማንን እንፈልጋለን? ትንሹን እንፈልጋለን። ትንሹን ስንፈልግ ማነው ትንሹ? 4 ነው። ስለዚህ 4ን በማቦታ እንቀይራለን። በኢንዴክስ 2 ቦታ እንቀይረዋለን። ከዛ እቺ ፓርት ሶርትድ ነች፣ አትነካም። እቺ ፓርት ሶርትድ ነች፣ ሁለቱ አትነካም፣ ሰማያዊዋ ማለት ነው። ከዛ ቀጥሎ 8 ነው ያለው። ከዛ ከዚህ ከሶስቱ ደግሞ የቀሩ ሶስቱ ናቸው። ሶስቱ ውስጥ ትንሹ ኤሌመንት እንፈልጋለን። ማን ትንሹ ኤሌመንት 5 ነው። ስለዚህ ምን እናደርጋለን? 5ን በሶስተኛው ኢንዴክስ ቦታ በዚህ ሁለተኛው ኢንዴክስ ቦታ እንቀይራቸዋለን። እንዲህ ያደርገን እስከ መጨረሻው ድረስ እንሄዳለን። ስለዚህ እንዴት ነው የሚሰራው ማለት ነው? ይሄ መያዝ ያለባቸውን
ሴሌክሽን ሶርት ላይ የሚመጣው ፈተና ላይ ብዙ ጊዜ ምንድነው እቺን ሰጣችሁና ይሄንን ሶርት ዳርጋችሁ መጨረሻ አስቀምጡ ስትባሉ እንዲህ እያሳያችሁ ነው እየሰራችሁ የምትሄዱት ማለት ነው። ኮድ ብዙ ጊዜ አይመጣም ማለት ነው ብዙ ጊዜ እና ይሄንን እንደዚህ ትሰራላችሁ ማለት ነው። ስለዚህ እንዴት ነው የሚሰራው? ፋይንድ ዘ ስሞለስት ኤሌመንት መጀመሪያ ፈልጎ ስሞለስት ኤሌመንቱን ይፈልጋል። እሱ ራሱ አንድ ራሱን የቻለ ታይም ኮምፕሌክሲቲ ይጠይቃል። ከዛ ስዋፕ ኢት ዊዝ ዘ ፈርስት ኤሌመንት ልክ ትንሿ ኤሌመንት ሲያገኝ ከመጀመሪያው ኤሌመንት ጋር ምን ያደርጋል? ስዋፕ ያደርጋል ቅድም እንዳደረግ ነው ማለት ነው። ከዛ ፋይንድ ዘ ኔክስት ስሞለንት ቀጥሎ ደግሞ ኔክስት ኤሌመንቱን ይፈልጋል። ሲያገኝ ስዋፕ ያደርጋል እዚህ ጋር ያመጣዋል። ከዚህ ዝም ብለን ምንድነው የምንፈልገው? ትንሹ ኤሌመንት እንፈልጋለን ሁለት ነው። ስለዚህ ሁለትን ከፈርስት ኤሌመንት ጋር እናቀያይራለን። ካቀያየርን በኋላ ይሄ ሶርትድ ነው አይነካም። እንግዲህ አይነካም። ከዛ በኋላ ቀጥሎ ማን ነው 4 እና 7ን ከነዚህ ማለት ትንሹን እንፈልጋለን። ትንሹን ስንፈልግ ከዛ 4 ሆኖ እናገኘዋለን። ሁለት አለ ከነኚህ መሃል ነው የምንፈልገው። 4 ኦሬዲ ኖ ስዋፕ ያስፈልገው ስለዚህ እዚሁ ጋር ይሆናል። ከዛ በኋላ ኦሬዲ ሶርትድ ሆነ ጨረስን ማለት ነው። ታይም ኮምፕሌክሲቲው ምንድነው? ታይም ኮምፕሌክሲቲ ኦሬዲ ሶርትድ የሆነ አሁን ለምሳሌ ሶርትድ የሆነ ለምሳሌ ይሄ ኤሌመንት አለ ገና ሶርትድ ገና አርጉት ተብሎ ቢሰጠን ምንድነው የምናደርገው? አርጉት ተብሎ ቢሰጠን ሴሌክሽን ሶርት ላይ መጀመሪያ ትንሿን ለመፈለግ ምን ያደርጋል? አይትሬት ያደርጋል። ኦሬዲ ሶርትድ የሆነ ቢሆንም እንኳን እሱን ለመፈለግ አይትሬት ስለሚያደርግ ሁለት ፎር ሉፕ ነው የሚፈጅበት ማለት ነው። አይትሬት ለማድረግ ሁለት ፎር ሉፕ ስለሚፈጅበት ቤስት ኬዙም ሆነ ምንም ሆነ ወረስት ኬዙም ምንድነው የሚፈጀው? ቢግ ኦ ኤን ስኩዌር ነው። ለምን ኦሬዲ ሶርትድ የሆነ ቢሰጠንም እንኳን ምንድነው የምናደርገው? እየዞርን ትንሿን ኤሌመንት መፈለግ አለብን። ትንሿን ኤሌመንት ከዚህ ውስጥ እየፈለግን እናገኛለን። እየፈለግን ምንም ሶርትድ የሆነ የሚሰጠን እንኳን ዝም ብለን ኮምፔር ማድረጋችን አይቀርም። ስለዚህ ሁለት ፎር ሉፕ ያስፈልገናል። ስለዚህ ቢግ ኦ ኤን ስኩዌር ይሆንብናል ማለት ነው። ስለዚህ ሶስተኛው ደግሞ ምንድነው የምናየው? ኢንሰርሽን ሶርት ነው ማለት ነው። ኢንሰርሽን ሶርት build a sorted portion by taking element and insert them into the correct position ነው። እሱ ደግሞ ኢንሰርሽን ሶርትን በኤግዛምፕል ነውና ከዛው ላይ እንመለሳለን። ምንድነው የምናደርገው? ይሄ ኤሌመንት ይሰጠናል። ይሄንኝ ኤሌመንቶች ሲሰጡን የመጀመሪያው ኤሌመንት እንወስደዋለን። ቀጥታ የመጀመሪያው ኤሌመንት ወስደን ምንድነው አስዩም የምናደርገው? ሶርትድ ነው ብለን ነው አስዩም የምናደርገው። አስዩም ፊቸር ኢዝ ሶርትድ ሊስት ኦፍ ኤሌመንት ከነዚህ ውስጥ ሶርትድ ነው ብለን ነው የምንወስደው ማለት ነው። ስለዚህ ከዛ በኋላ ምንድነው የምናደርገው? ጎን ለጎን ካለው ጋር ነው ኮምፔር እያደረግን የምንሄደው። 26 ከዛ ከሁለተኛው ኤሌመንት እንጀምርና ይሄን ከዚህ ጋር ነው ኮምፔር እያደረግን የምንሄደው። አሁን ሶርትድ ነው ብለን አሰብና ከዛ ምንድነው 26ን ከ54 ጋር ኮምፔር ስናደርግ 26 ታንሳለች። ስለዚህ እሷን የት እናመጣታለን? ፊት ለፊቱ እናመጣታለን፣ እናቀይራታለን፣ ስዋፕ እናደርጋለን። ከዛ በኋላ የት ነው የምንሄደው? እዚህ ጋር ነው የምንሄደው 93 ጋር 26 ኢንሰርት አደረግን። 93 3 ጋር እንሄድና 96 ከማን ጋር ኮምፔር የምናደርገው? ከዚህ ከሶርትድ ከሆኑት ጋር ኮምፔር እናደርጋለን። ስለዚህ የት ሆኖ እናገኘዋለን? ቦታው እዛው ሆኖ እናገኘዋለን። ስለዚህ ይሄንንም 93 ኢንሰርት እናደርጋለን። አሁን ሶርትድ የሆኑት ናቸው ማለት ነው ሰማያዊዎቹ። ከዛ እንቀጥላለን 17ን ወስደን 17ን ከማን ጋር ኮምፔር እናደርጋለን? ከዚህ ከተቀሩት ሶስቶች ጋር ኮምፔር አድርገን የት እናስገባዋለን? ፊት ለፊት መግባት ስላለበት ፊት ለፊት እናስገባዋለን። እንቀጥላለን ኢንሰርት አድርገን ከዛ በኋላ ማን ይቀጥላል? 77 ይቀጥላል። 77ን እንይዛለን ከነኚህ ጋር ኮምፔር አድርገን የቱ ጋር መግባት እንዳለበት ወስነን እዚህ መሃል ነው እናስገባዋለን። እንቀጥላለን ከዛ ማን ይቀጥላል? 31 እንዴት እንደሚገባ ከማን ጋር ነው ኮምፔር የምናደርገው? 31 ከዚህ ሶርትድ ከሆኑት ጋር ነው ኮምፔር የምናደርገው። ስለዚህ እንዲህ እያደረግን እስከ መጨረሻው ድረስ ሄደን 20 አለ 20ን ኮምፔር አድርገን ሶርትድ እናደርጋታለን ማለት ነው፣ እናስገባታለን። ስለዚህ ምንድነው የምናደርገው? ኢንሰርሽን ሶርት ላይ ፈርስት ኤሌመንቱን መጀመሪያ ሶርትድ ነው ብለን ነው የምናስበው። ከዛ ከሰከንድ ኤሌመንቱ ይጀምረን ሶርትድ ከሆኑት ጋር ኮምፔር እያደረግን ነው ኢንሰርሽን ሶርት ላይ ማለት ነው። ስለዚህ ኢንሰርሽን ሶርት start from the second element, compare with the previous element, shift elements to the right. shift እያደረግን እንሄዳለን ማለት ነው። ይሄ ሶርትድ የሆነውን ነገር ሶርትድ የሆነውን ወደ shift እያደረግን እንሄዳለን ማለት ነው። ስለዚህ በጣም ቀላል ናቸው ማለት እናንተ ኮዱን ሳይሆን በደንብ መረዳት ያለባችሁ የኛው ሀሳቡን ከተረዳችሁት ስትሰሩ እንዲህ ነው የምትሰሩት። ይሄ ሰጣችኋል ሶርት አድርጋችሁ ስትባሉ እንዲህ ስዋፕ እያደረጋችሁ እንደዚህ እየጻፋችሁ ነው የምትሄዱት ማለት ነው። ፈተና ላይ የሚመጣው እንደዛ ስለሆነ ለምሳሌ እንውሰዳትና 5ን ምን እናደርጋታለን? ሶርትድ ነው ብለን ነው የምናስበው። ከዛ ከሁለተኛው ኤሌመንት እንጀምራለን። ከዛ ቀጥታ በምስል ሶርትድ ነው የመጀመሪያው ኤሌመንት ሁሌ ሶርትድ ነው ብለን እናስባለን። ከዛ ከሁለት ነው የምንጀምረው ከሰከንድ ኤሌመንት start from second element
ኮምፔር ስናደርጋቸው ሁለት አንሳ ትገኛለች። ስለዚህ ምን እናደርጋለን? ስዋፕ እናደርጋለን። ይሄ ወደ ቀኝ ወስደውና ይሄን ስዋፕ እናደርጋለን። ስለዚህ 2 5 4 ሆነ ማለት ነው። ከዛ በኋላ በማን ቀጥላለን? ስለዚህ 5 ስቲል ነው 5 2 እና 5 ሶርትድ ናቸው ብለን የምናስበው። ቀጥታ ወደ ማን እንሄዳለን? 4 ጋር እንሄድና ምን እናደርጋለን? ከሁለት እና ሶርትድ ናቸው ብለን አስበናል። ስለዚህ ምን እናደርግ? ኮምፔር እናደርጋለን። ኮምፔር ስናደርግ 4 እዚህ መሀል መግባት አለባት፣ 4 እዛ ትገባለች። ስለዚህ ሺፍት 5ን ከ4 ጋር ሺፍት አደረግን። ከዛ ከሁለት ጋር ሺፍት ልናደርግ ስንል ግን ቦታው ነው። ስለዚህ ምን እናደርጋለን? ሶርት ነው እንተዋለን ማለት። ስለዚህ ይሄ ሳን ወደዚህ ይሄዳል። 5 ነች ወደ ቀኝ ሺፍት እያደረገች ያለችው። 5ን ይዘን ወደ ቀኝ ሺፍት እያስደረግን ያለው ነው ማለት ነው። ስለዚህ ታይም ኮምፕሌክሲቲ ምንድነው? ኦልሬዲ ሶርትድ የሆነ አሬ ከተሰጠን ያው ኮምፔር ማድረጋችን ስለማይቀር ቢጎ ኢን ይሆናል። አንድ ፎር ሉፕ ታስፈልገናለች አትሊስት። ወርስት ኬስ ሲሆን በጣም የተዘራረቀ ሶርትድ ያልሆነ ሲሰጠን ማለት ነው። ለምሳሌ ሪቨርስ 5 4 2 ከተሰጠን እነሱ ገና ሪቨርስ ስናደርግ በጣም ሰዓት ይፈጅብናል። እሱ አለ። አቨሬጅ ኬዙ ያው ብዙ ጊዜ አቨሬጅ ኬዙ እና ወርስት ኬዙ ብዙ ጊዜ አይለያዩም። ኤን ስኩዌር ነው ብዙ ጊዜ ማለት ነው። ስለዚህ ሶስቱ እንደዛ ናቸው። ፋስት ፎር ስሞል አሬ ይሄ ኢንሰርሽን ሶርት ፋስት ዌን ዳታ ኢዝ ኒርሊ ሶርትድ ሴት ከሆነ ፋስት ነው። ቶሎ እንትን ለማለት ይሞክራል። ለምን? ቤስት ኬዙ ቢጎ ኤን ነው። እሺ ዩዝ ዲሳይድ ሞር አድቫንስድ አልጎሪዝም እነዚህን እንጠቀማቸው እንችላለን ማለት ነው። ኢንሰርሽን ሶርት በስተመጨረሻ እስቲ እነዚህን ሰማራይዝ እናድርጋቸውና እንጨርስ ማለት ነው። ሰርችንግ አልጎሪዝም ከነዛ ውስጥ ሴኩዌንሻል ሰርች እና ባይነሪ ሰርች እናያየ ነው። ሴኩዌንሻል ሰርች አንዱን ሰርች ያደረገን ስንሄድ እየፈለገን ታርጌቱን አንድ በአንድ እየፈለገን ስንሄድ ቤስት ኬዙ ቢግ ኦፍ 1 ነው። ልክ መጀመሪያ ላይ ስናገኘው ማለት ልክ መጀመሪያ ስንጀምር ስናገኘው ነው። አቨሬጅ ኬዙ ቢግ ኦ ኢን፣ ወርስ ኬዙ ቢግ ኦ ኢን። መጨረሻ ላይ ስናገኘው ወይ ደግሞ ከነ ካላገኘ ነው ሙሉ አንድ ፎር ሉፕ ሙሉ ይፈልጋል ማለት ነው። ይሄ ሶርትድ ነው፣ ሶርትድ አይደለም። ሶርትድ ያልሆነ ነገር ነው የምናደርገው ሰርች የምናደርገው። ባይነሪ ሰርች ግዴታ ሶርትድ መሆን አለበት። ሶርትድ ሆነ አሬ ከተሰጠን ልጠቀመው የምንችለው ቤስት ኬዙ መቼ ካገኘ ነው? ሚድል ላይ ካገኘ ነው። ባይነሪ ሰርች የሚጀምረው ከሚድል ነው ብያቸዋለሁ። ሚድል ላይ ካገኘ ነው እንጠቀመዋለን። አቨሬጅ ኬዙ በግማሽ የቀነሰ ስለሚሄድ ሎጊን ነው የሚሆነው። ወረስት ኬዙ ምንድነው? ሎጊን ነው ማለት ነው። መጨረሻ ላይ አገኘነው አላገኘነው በሁለት እየከፈልን ስለሚሄድ ማለት ነው። እሺ ሶርቲንግ አልጎሪዝም እነዚህን ደግሞ እንያቸው። በብል ሶርትን ምንድነው ብለናል? ትልቁ ኤሌመንት እያያዝን ጎን ለጎን ኮምፔር ያደርገን የምንሄድበት ነው ብለናል። ስለዚህ ቤስት ኬዙ ምንድነው የሚሆነው? ቢግ ኦ ኤን ነው። አቨሬጅ ኬዙ ቢግ ኦ ኤን ስኩዌር ይሄን እንጂ እንደዚህ ያዛቸው ቢግ ኦ ኤን ስኩዌር ኤን ስኩዌር ኤን ስኩዌር ኤን ስኩዌር ኤም ኤን ስኩዌር ኤም ኤን ስኩዌር ነው ማለት ነው። ስለዚህ በብል ሶርት ላይ ኢንሰርሽን ሶርት ላይ ብቻ ነው ቢግ ኦ ኤን ኤን ያለው ቤስት ኬዙ ማለት ነው። ማለት ልትጠይቁ ትችላላችሁ ሞስት ፕሮባብሊ። ይሄን በብል ሶርት ኢዚ ቱ አንደርስታንድ ነው። ሴሌክሽን ሶርት ፊብ ስዋፕ ነው የሚያስፈልገው። ማለትም ሴሌክሽን ሶርት እየፈለግን ነው የምንቀይረው ማለት ሴሌክሽን ሶርት ሲሆን ትንሿን ኤሌመንት ሴሌክት እናደርጋለን። ከዛ ለምን እናደርጋለን? ስዋፕ ማድረግ ነው ማለት ከሌሎቹ ጋር ፊት ለፊት ካሉት ጋር። ስለዚህ ኔክስት ምንሄድ ብዙ ስዋፕ ሊያስፈልገን ይችላል። ኢንሰርሽን ሶርቱን መጨረሻ ያየነው ነው። ስለዚህ የዛሬ ቪዲዮአችን ይሄን ይመስላል። ጥያቄ ካላችሁ ኦር እዚህ ሌክቸር ላይ ጥያቄ ጠይቁኝ ካላችሁ ኮሜንት ላይ ጠይቁኝ ትችላላችሁ እና ሌሎች ሼር አድርጉላቸው፣ ሰብስክራይብ አድርጉ፣ ላይክ አድርጉ እና በቀጣይ ደግሞ በዚህ በቅርቡ ሌክቸር 3 እና ሊንክድ ሊስትን እና የሚል ጥያቄዎችን ሰራላችኋለሁ። ቸር ቆዩ። አመሰግናለሁ።